ብሌን በስተመጨረሻም ከሞት ተረፈች። አንበሳውና ጀግናው ሳሚ ከሚባለው በላይ ጆ እያሰቃየና መከራዋን እያበላት ሳለ በሚገርምና በሚደንቅ ሁኔታ ወደ ብሌን መኝታ ክፍል ከዳግም ጋር ውጭ እየተጨቃጨቀና ዳግም ከሚባለው በላይ መከራና ስቃውን እያበላው ነበረ። ሳሚም የብሌንን ጩኸት ሲሰማ እየበረረ ወደ ክፍሏ ሄደና ጆ እጁን በጓንት አድርጎ አፉን አፍኖ እሷን ከሚባለው በላይ እስከ ወዳኛው ለማሰናበት ትግሉን ቀጥሏል። በጣም በሚያሳዝን ሁኔታ ብሌን ባልጠበቀችውና ባላሰበችው መልኩ ሳሚን ለማናደድ ብላ ቀለበቱንም የዳግምን ተቀብላ አድርጋ ነበር። እሱም በጣም በደስታ ተሞላና ወንድ ልጅ ተደብቆ ነው የሚያለቅሰው፣ እዚህ ምን አባክ ትሰራለህ? ቆይ ዳግም ለአንዴና ለመጨረሻ ጊዜ ልጠይቅህ። እኔ የምለው አሁን አንተ ከኔ ምንድን ነው የምትፈልገው? እኔ እኮ እስካሁን ድረስ ዝም ያልኩት ለብሌን ስል ነው፣ ብሌንን ላለማጣት ስል ነው። አሁን ግን ለብሌን ብዬ ዝቅ ስል፣ ለብሌን ብዬ ክብሬን ሳጣ ከምታስበውና ከምትለው በላይ ብቻዬን የቀረሁኝ እንዳይመስልህ። እውነት ለመናገር ይህን ያክል ዋጋና መስዋዕትነት እየከፈልኩኝ ያለሁት ለአንተ ብዬ ሳይሆን ለራሴ ጥቅም ብቻና ብቻ ነው ስል ብሎ እውነታውን ፍርጥ አድርጎ ነገረው። ስለዚህ ዳግምም ከሚባለው በላይ እየተናደደና እየተቃጠለ እንዲሁም ደግሞ የሚሆነው ሁሉ ግራ ገብቶት እጅጉን በጣም በሚያሳዝንና በሚገርም ሁኔታ ለአንዴና ለመጨረሻ ጊዜ ማስጠንቀቂያም ሰጥቶታል። ጆኒ እርግቤ ይቅርታ፣ አንቺን ገድዬ ሳሚና ሰላም የሚባሉ ሰዎች በሀዘን እንዲቃጠሉ እፈልጋለሁ። ምክንያቱም እናንተ የኔን አባትና እናት ገላችሁ በሰላም አትኖሩም እያለ እየፎከረና እየደነፋ ይገኛል። ይህን ነገር ደግሞ በፍጹም ሊሆን አይችልም። እኔ በህይወት እስካለሁኝ ድረስ ብሌን የኔ ባትሆንም ማንም እንዲነካትና እንዲጫወትባት አልፈልግም የሚል ከባድና አደገኛ እርምጃ እየወሰደ ይገኛል ማለት ነው። በታዘዘው መሰረት እንግዲህ ጆ ወደ ብሌን መኝታ ክፍል ሁሉም ከተኙለት በኋላ ሰተት ብሎ ገብቶ ብሌን ደግሞ ቆይታዋን ከዳግም ጋር ስትዳረቅ ነበርና መጨረሻውን ዳግም እባክህ ውጣልኝ፣ እኔ ዛሬ እንደው በጣም ደክሞኛል፣ ጥሩ ስሜትም እየተሰማኝ አይደለም፣ መተኛ ተፈልጋለሁኝ ብላ አሰናበተችው። እሱም ደግሞ የኔ ፍቅር ዛሬ እኮ የደስታችን ቀን ነው። ይህንን ክፍልሽን እንደዚህ ወይኑን ሁሉ ነገር ያዘጋጀሁት አንቺን ደስ ይልሻል ብዬ ነው። አንቺን የማያስደስትሽ ከሆነ ደግሞ አንቺ ተኝ፣ እኔ መጠጡን እዚሁ ጠጣለሁኝ ብሎ አላት። ቆይ ምን እየሆንክ ነው ዳግም? የሌለ ነገር እያመጣህ ያለው በህይወቴ የምጠላውን ነገር እያደረክ ነው። እኔ እናንተ እኮ ባልና ሚስቶች አይደለንም። ባልና ሚስቶች ለመባል ገና ብዙ ነገር ይቀራል። ስለዚህ እኔ አሁን ብዙ ማውራት አልፈልግም፣ ክፍሉን ለቀህ ውጣልኝ እባክህ ብላ አባረረችው። ሳሚም በር ላይ ተለጥፎ እንግዲህ ብሌን ከሳሚ ጋር ከዳግም ጋር የምታደርገውን ነገር እያየ ነበርና መጨረሻ ላይ ወንድ ልጅ አያለቅስም፣ ጀግናና ቆራጥ መሆን አለብኝ። አሁን ላይ ደግሞ ከሚባለው በላይ እጅግ በጣም በሚያሳዝንና በሚገርም ሁኔታ እየተፈጠረ ያለው ነገር በጣም አሳዛኝና ከባድ ነገር ነው። አሁን ላይ ግን ከሚባለው በላይ እጅጉን በጣም በሚያሳዝን ሁኔታ ውስጤ ተሰብሮና ውስጤ ደምቶ ማየት ለእኔ ከባድ ህመም ነው ብሎ ቀወጠ። ስለዚህ ሳሚ እስካሁን ድረስ የተጃጃልከው ይበልቃል። ብሌን ላንተ ቦታና ስሜት የላትም። አሁን ይሄንን ቤት ለቀ መውጣት አለብህ ብሎ ሳሚ ራስ በራሱ መወሰን ጀመረ። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅጉን በጣም ተወዳጁና በጉጉት ስንጠብቀው የነበረው
የአደራ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅጉን በጣም አመሰግናለሁ። ከሚባለው በላይ እንግዲህ ሳሚ ትልቅ ታሪክ ሰርቷል። ብሌን በጣም በሚያሳዝን ሁኔታ በጆኒ እጅ ታፍና ልትሞት እሱ በመድረሱ ተርፋለች ማለት ነው። ዳግም ደግሞ ብሌን ቀለበቱን ተቀበለችኝ ብሎ ቆይታውን ከሳሚ ጋር አድርጎ ወደ መኝታ ክፍሉ እየዘለለ ገብቶ ነበር። የሳሚ የመጨረሻው ንግግር ምንድን ነውና፣ ስማ ዳግም፣ አንተ ብሌንን የምትወዳት ከሆነ ብዙ ነገር የሚያስቸግርና ብዙ ነገር አለ እንድትጠብቃ ትፈልጋለሁ ብሎ በተደጋጋሚ ነግሮት ነበር። ወይዘሮ ሰላም ከጆኒ ጋር ቁጭ ብላ ብሌን ስራዋን ጨረሰችና እትዬ እኔ ስራ ጨርሻለሁ፣ በዛ ላይ ደግሞ ብርድ ነው፣ የምፈልገው ነገር ከሌለ መተኛ ፈልጋለሁኝ አለቻት። ብሌን ለመተኛትም እያስፈቀርሽ ነው እንዴ? እንዴ ምን ችግር አለው? ምናልባት የምፈልገው ነገር ካለ አቀራርቤልሽ ለመተኛ ፈልጌ ነው አለቻት። ብሌንዬ አሁን ክረምቱ ስለገባ ያ ቤት በጣም ይባረዳል፣ ስለዚህ ብርድ ልብስ ጨማምረሽ ተኝ አለቻት። አይ አልፈልግም እትዬ አመሰግናለሁ አለችና ብሌን እንግዲህ የያዘችውን የከሰል እሳት ይዛ ወደ መኝታ ክፍሏ ገባች። ጆኒ ደግሞ ታያት እንጂ አክስቴ ቢበርዳት ዛሬ ዝም ብትል ለነገ መታ ትወስዳለች፣ ብዙም አትጨናነቂ፣ ደግሞ እኮ ሕጻን ልጅ አይደለችም፣ የሚጠቅማትን ራሷ ታውቃለች ብሎ አለ። ተው እንጂ ጆኒ፣ አንተ የሞቀ ክፍል ሁነህ እንደሚባረድ እየተናገርክ ነው፣ እሷ ደግሞ ውጭ ስለሆነች ይበርዳታል ብዬ ፈርቼ ነው አለች። ከዛ ችግር እንደሌለው ተናገረ። አቶ በኃይሉ በድጋሚ እንግዲህ ቃልን ወጥመድ ውስጥ ለማስገባት እዛ ቤት ዘና ፈታ ብለሽ መኖር አለብሽ፣ ላንቺ ይሄ አይገባሽም፣ ስለዚህ እዛ ቤት እንድትሄጅ ይፈልጋለሁኝ ብሏታል። ይሄንን ምንድነው ከሚባለው በላይ የወይዘሮ ገነትን ዶክሜንት በሙሉ ሙልጭ አድርጋ እንድትሰጠው ይፈልጋል ማለት ነው። ያንን ዶክሜንት ደግሞ በምንም አይነት ምክንያት እሷ እንደዚህ ማድረግም አትፈልግም ከሚባለው በላይ እንግዲህ ቃል እኔ እስካሁን የሰራሁት ስህተት በጣም በጣም ከባድና አደገኛ ነው። ምንም ቢሆን ማዘርን አሁን ላይ ልከዳት አልፈልግም። አንዲት እናት የማታደርገውን ነገር በሙሉ ነው ያደረገችልኝ። እሷን ከዳሁ ማለት በጣም ከባድ ነው። ፈጣሪስ እንዴት ብሎ ይቅር ይለኛል ብላ አለች። ቃል እያሰበችና እየተጨነቀች ሳለ ገነትና ፀሐይ አልጋ ላይ ቁጭ ብለው ገነት እንግዲህ ቃልን ፍጥጥ ብላ እያየቻት በሀሳብ ጭው ብላ ሄዳለች። የኔ ምስኪን የኔ ዋህ፣ አሁን እናቷ ሰላምን ገንዘብ ጠይቃት እምቢ ብላት ከፍቷት ይሆናል። እኔ ቤትም ከመጣች ይኸው ስንት ጊዜዋ፣ ቅያሬም ልብስ የላት፣ እራሷም ተበሳግሏል። ለዳግም ሰርግ ያጠራቀምኩትን ብር መስጠት አለብኝ አለችና ካልጋዋ ላይ ዱብ ብላ ያንን ብር አመጣችና ቃልዬ ምን ሆነሻል? ከፋሽ አይደል? አንቺ የምፈልጊውን አይነት ኑሮ እየኖርሽም እንዳልሆነ እያየሁ ነው የኔ ልጅ። ሁሉም ነገር ያልፋል፣ ሁሉም ነገር ወደ ነበርሽበት ይሆናል። አሁን ላይ እኔ በጣም ደስተኛ ነኝ። አንቺን፣ ፀሐይን፣ ጓደኛዬን ከዛ ካረመኔ አትርፍ ያለሁ። በኃይሉም ደግሞ እገላችኋለሁ እያለ የሚልበትን ፋይል አምጥቼ የሰጠኋችሁ ለእናንተ ስለምንኳችሁና እንደማትከዱ ስለማውቅ ነው ብላ አለች። አይ ማዘር፣ የአንቺ የዋህነትስ የባሰ ነው። እኔ ምንም አልሆንኩኝ፣ አንቺ ቤትም ጋር ሁኜ በጣም በደስታ ነው ያለሁት አለቻት። በደስታማ አይደለም ያለሽ ወይኔ ልሽ፣ ፊትሽ ያስታውቃል። በጣም እንደደበረሽና እንደከፋሽም ይታያል። ስለዚህ ካሁን በኋላ ደስተኛ ሆነሽልኝ እንድትኖሪልኝ እፈልጋለሁ አለቻት። እሺ አለችና ገነት በእጇ የያዘችውን ብር ስትሰጣት፣ እንዴ ማዘር ምን ላድርገው ምንድን ነው ብላ ስትል፣ ይህንን ብር ያስቀመጥኩት ዳግምን ከምትዩና ከምታስቢው በላይ አጠራቅሜ ለሰርጉ እንትን ያልኩት ነው። ስለዚህ አሁን መሆን ያለበት ነገር ደግሞ ከምታስቢውና ከምትዩ በላይ ይሄ ብር የሚገባሽ ላንቺ ነው። ስለዚህ የኔ ልጅ የምፈልጊውን ነገር እሱቅ ሄደሽ መገዛዛት ትችያለሽ አለቻት። ወይኔ ጉዴ! አረ ማዘር፣ አንቺ ለራስሽ ጧት ማታኛ የምንበላው የምንጠጣው እያሰብሽ እየተጨነቅሽ፣
እኔማ ይሄንን ብር በፍጹም ልወስድ አልችልም። ስለዚህ የምፈልገው ነገር ቢኖር አንቺ ጋር በሰላም በደስታ መኖር ነው። ወይኔ ማዘርዬ፣ አሁን እኔ ስለ መክዳት እያሰብኩኝ ሳለ አንቺ ግን ለልጅሽ ያጠራቀምሻትን ገንዘብ አምጥተሽ ሰጠሽ። ወይኔ ጉዴ! ምን አይነት ተፈጥሮ ነው? ምን አይነት አስተሳሰብ ነው? እያለች ከሚባለው በላይ መገረምና መደነቅም ጀመረች። በመጨረሻም እጅግ በጣም በሚገርምና በሚያሳዝን ሁኔታ ቃል በፍጹም ወይዘሮ ገነትን መክዳትን እንደማትፈልግ ውስጧ ላይ ይታይባታል። እዛ ቤት ሄጄ ግን እውነታውን በሙሉ ነው ማፍረጠርጠው ከሚባለው በላይ አባቴ በኃይሉ መሆኑ ትንሽ ያስታውቀኛል። ሲቀጥል ደግሞ ወይዘሮ ሰላም ልጅ መሆኗን ብሌን መናገር አለብኝ። እዛ ቤት ሁሉንም ሄጄ ይቅርታ ማለት አለብኝ። የሰራሁት ግፍና መከራ ቀላል እንዳልሆነ አውቀዋለሁ። አሁን ላይ ግን እየተፈጠረና እየሆነ ያለው ነገር በጣም ከባድና አስጊ ነገር ስለሆነ የመጨረሻ የዕጣ ፈንታ የሚሆነው እዛ ቤት ያሉትን ሰዎች በሙሉ ይቅር በሉኝ ብዬ መለመን ነው። ገነትንም ለረዳት ይገባል። በኃይሉ ደግሞ እስካሁን ያደረገው ክፋትና ተንኮል በሙሉ መጋለጥ አለበት ብላ ወሰነች ማለት ነው። ቃል ለአንዴና ለመጨረሻ ጊዜ መልካምና ጥሩ ነገር ለመስራት እንዲሁም ደግሞ ወደዛ ክፉና መጥፎ ባህሪያት በሙሉ እንደማትመለስ ለልቧ ቃል እየሰጠች ትገኛለች ማለት ነው። ወይዘሮ ሰላምም ከአቶ በኃይሉ ልጅ ጋር ቁጭ ብላ ወሬዋን እያወራችና እየተገረመች ትገኛለች። ጆኒ እንግዲህ ከሚባለው በላይ ያን ቤት በሙሉ ለማጥፋትና አቶ በኃይሉ ያዘዘውን ትዕዛዝ ለመፈጸም ቆርጦ ተነስቷል። በተደጋጋሚ ሰላም፣ አንዳንዴ ብትጠረጥሪ ጥሩ ነው፣ አንዳንዴ ጥሩ ነገር ብታስቢ መልካም ነው። ምክንያቱም ከምትዩና ከምታስቢው በላይ ብዙ ነገሮች እየተፈጠሩ ነው፣ ብዙ ነገሮች እየሆኑ ነው። ይሄ ልጅ በፍጹም የበኃይሉ ልጅ አይደለም። አንዳንዴም ጠርጥሪ፣ እውነታውን ለማወቅ ታገይ እያላት ነበር። እሱም በጣም ደንግጦ ስለነበር እንግዲህ የወይዘሮ ሰላም መጨረሻ መፍዘዝ ሳሚን ዋጋ እያስከፈለው ይገኛል። ብሌንም በድጋሚ ሳሚ ተዛ ቦታ ላይ ተስፋ ቆርጦ እንዲሄድና በፍጹም እንደማትፈልገው አድርጋ አሰናበተችው። እሱ ግን እኔ ልጅ ባይኖረኝ ይሄ የውሸት ታሪክ ነው፣ እኔና አንቺን ለማለያየት የታሰበ ነገር ነው ብሌን፣ ይሄ ሁላ ዋጋና መስዋዕትነት እየከፈልኩ ያለሁት ለፍቅር ብዬ ነው። አንቺ ግን ምንም ነገር በፍጹም የሚታይሽ ሰው አይደለሽም። ስለዚህ እኔ ችግር የለብኝም፣ ሁሉንም ነገር እርግፍግፍ አድርጌ ከዚህ ቦታ መሄድ ይችላለሁ። ያኔ ላንቺ ሰላም ተወኛለሽ። ከአሁን በኋላ ግን ያ ጠብር ግፍ የሚለው ሳሚ በፍጹም ልታገኘው አትችይም ብሎ ወሰነ። ሳሚ በረንዳ ላይ ቁጭ ብሎ ስቅስቅ ብሎ አለቀሰና ለሴት ልጅ ለመጀመሪያ ጊዜ እንደዚህ ሲሆን ብሌን፣ እኔ አሁንም ቢሆን ክፉሽን አልመኝም። ከዛ ከመጥፎ ባህሪ ወደ ጥሩ ነገር እንድመጣ አድርገሽኛል። እኔ ሳሚ ነኝ፣ በፍጹም ሳለቅስ አያምርብኝም። አሁኑ ከዚህ ከቤት ወጥቼ የራሴን ህይወት መምራት አለብኝ ብሎ ተናገረ። አስቀድሞ ግን በፊት ፍቅረኛው ለነበረችው ሴት ደውልና እውነታውን ለብሌን እንድትነግር አደረገች። ያችም ተንኮለኛ ስለሆነች ሳሚ ልጅ እንዳለውና እንደምታፈቅረው እንደምትወደው ስትነግራት ብሌን ራሷን መቆጣጠር አቅቷታል። ውድ የተከበራችሁ የተወደዳችሁ ቻናል ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ይብዛልኝ።